እንደ ታሪካዊ ቅርስም የሚታዩ ናቸው ብዬ ነው ማምነው አምባሳደርነት ሩቅ ነው ስለዚህ ከአምባሳደር በታች ያሉትን ክፍሎች ወይ ኃላፊነቶች አገኛቸው ይሆናል ብለው ነው ያለው የነበሩት የተለያዩ የዲፕሎማሲ ድል ያገኘንበት ዞሮ ሁሉም ደግሞ ስለ ሀገራችን ስለሆነ ኢትዮጵያ ስሟ በከፍተኛ ሁኔታ የተጠራበት በራሴ ምደርስበትን ነገር ለማየት ነው የምፈልገው የሚመጡ ነገሮች ላይ ብዙ አልጓጓም ለስራቸው ለሀገራቸው የተሰጡ ራሳቸውን የሰጡ የህዝብ አገልግሎት በጣም ትልቁ ሙያ እንደሆነ የሰማን ያደግነው ቤታችን ስንሆን የኛ ብቻ ቤት ያለ ይመስለናል ይሄ ሴት ስለሆንሽ ጓዳ ግቢ ወይ ሴት ስለሆንሽ በጊዜ አግቢ ምናም ይባል ነገር ከኔ ወላጆች ጭራሽ ሳልሰማና ያደኩት ደግሞ ደራስ የሚመነዘር ለራስ ህይወት ደግሞ ትልቅ አስተዋጽኦ የሚኖረው እንደሆነ እየነገሩን ነበር እኔን ነው የምታሰድቢው በኋላ ይላሉ እናቶችና ጥንቁቅ ናቸው አበቃችሁ ልጆች አሁን ደግሞ ገቡ ምናምን ጤና ይስጥልን እንደምናላችሁ ከፋና ፖድካስት በእንግዳ ሰዓታችን ዛሬ ወደ ውጭ ጉዳይ ሚኒስቴር ብቅ ብያለሁ ከስቱዲዮ ወጣ ብለናል እንግዲህ አሁን ያለሁበት ቦታ በጣም ታሪካዊ ቦታ ነው እንዴት ታሪካዊ ሆነ ከእንግዳችን ጋር ስንቆይ የምትሰሙት ነው የሚሆነው አብራችሁን ስላላችሁ በጣም እናመሰግናለን ሳራ መኮንን ነኝ የዛሬ እንግዳችን ከ30 አመት በላይ በዚህ በውጭ ጉዳይ ሚኒስቴር በተለያዩ ዘርፎች ኢትዮጵያን አገልግለዋል አምባሳደር ናቸው አምባሳደር ሄሮት ዘመነ አሁን ደግሞ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ ናቸው ከሳቸው ጋር ቆይታ እናደርጋለን እንግዲህ ከትላንት በስቲያ የዓለም አቀፍ የሴት ዲፕሎማቶች ቀን ተከብሯል ይሄንን መነሻ አድርገን ነው እሳቸውን ብናገኛቸው በጣም ጥሩ ይሆናል ብለን ወደዚህ የመጣ ነው በድጋሚ አብራችሁን ስለምትሆኑ በጣም እናመሰግናለን ከካሜራ ባለሙያዎች ጋር ሳራ መኮንን አብራችሁ ቆያለሁ አብራችሁ ነው በጣም ነው ማመሰግነው አምባሳደር እንግዲህ ለወትሮ ወደ ቤታችን ሲመጣ እንኳን ደህና መጣችሁ እንላለን ስለዚህ እንኳን ደህና መጣሁ ልበላ አሁን አይደል እንኳን ደህና መጣሽ ወደ አንጋፋው የውጭ ጉዳይ ሚኒስቴር መስሪያ ቤት ላሉ ሆኔ በጣም ነው ማመሰግናለሁ በጣም እናመሰግናለን ፈቃደኛ ስለሆኑ ስላገኙት በጣም ነው ደስ ያለኝ የኡነት እኔም ደስ ብሎኛል እሺ በቴሌቪዥን የሚታወቅ ሰው በሬዲዮ የሚሰማ ባንዳንድ ሐሳቦች ደግሞ እንዲባካል ማግኘት ቀላል ነው ብዬ ስላላሰብኩ ነው በጣም ደስ ብሎኛል ያልኩት ታንክ ዩ ቬሪ ማች እኔም ደስ ብሎኛል ወይት ድሉን ስላገኘን እሺ ይሄ ቤት በጣም ታሪካዊ ቤት ነው እየተባባለን ነበር እኔና አርሶ ቀደም ብሎ በጣም ብዙዎች አልፈውበታል በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያላቸው ሰዎች እርሶም በልጅነቱ በደንብ የሚያውቁት ቤት ተመልሶ ሲመጡ ደግሞ የእርሶ ቢሮ የሆነ ነውና ጥቂትን በሊሆን ይሄን ብናስቀድም ጥሩ ነው ያው በጣም አመሰግናለሁ እንግዲህ እንደሚታወቀው የውጭ ጉዳይ ሚኒስቴር መስሪያ ቤት ይሄኛው ህንጻ በአምሳዎቹ የተገነባ ይመስለኛል የአፍሪካ ህብረት ቅድም የተባለው የኢኮኖሚ ኮሚሽን የንግድ ባንክ በአፋር ቤት ቅርጽ የተሰራው ማለት ነው የውጭ ጉዳይ እና ሌሎችም አንጋፋ ህንጻዎች በዛ ጊዜ የተሰሩ ናቸው ብዙ ፎቶግራፎችን ለማየት እድሉን ገጥሟችሁ ሊሆን ይችላል ሜዳ የነበረበት መንገድ ገና ያልተሰራበት ጊዜ ላይ ግን አርኪቴክቸራቸው በጣም የሚያምር ናቸው እና እንደ ታሪካዊ ቅርስም የሚታዩ ናቸው ብዬ ነው ማምነው ስለዚህ በጣም ታሪካዊ ቤት ነው እንግዲህ ውጭ ጉዳይ ወደ 120 አመት ያህል ታሪክ አለው በዚህ መልኩ ሲቀመጥ እና ከዚህ አኳያ ያንዳንዶቹ ቢሮዎች ደግሞ የሆነ ትርጉም ይኖራቸዋል በምን ቆይባቸው ጊዜና በተለይ ደግሞ ይሄኛው ቢሮ ሆነ ያለንበት እንግዲህ በውጭ ጉዳይ ሚኒስቴር በተለይ ምክትል ሚኒስትሮች ወይም ደግሞ አልፎ ሚኒስትር ዴታ በሚባል የሚጠሩ ከዛ ደግሞ ቋሚ ተጠሪም የሚባል ኃላፊነት ላይ ያገለገሉ አንጋፋ ኢትዮጵያውያን ዲፕሎማቶች ያገለገሉበት ነው እና እንግዲህ በርካታ ናቸው ከዛ ውስጥ ግን የመጀመሪያው ምክትል ሚኒስትር የነበሩ እንደሚታወቀው አምባሳደር ዮዲት ምሩ ናቸው እሳቸው እዚህ ቢሮ ይስሩ አይስሩ አላውቅም ግን ለረጅም ጊዜ ያገለገሉ በርካታ የሚኒስትር ዴታዎች ብዙም አይደሉም ኦፍ ኮርስ ምክንያቱም ረጅም አመት የማገልገል አንድ ቦታ ላይ ባህሉ ስለነበረ እዚህ ነበር ቢሮአቸው ስለዚህ በዚህ የተነሳ ታሪካዊነቱ ካገለገሉትም የሥራ ኃላፊዎች ጋር ስለሚያያዝ ልዩ ትርጉም ይሰጠናል እውነት ነው እዚህ ቢሮ መዋል በርግጥ ብዙ ላይ ውሎ ይችላሉ ስራው ወዲህም ወዲያም ስለሚያስብል ግን እዚህ ሲሆኑ ወደ ኋላ መለስ ይላሉ አይደለም አመታትን
እንደዛ ገምታለሁ። በጣም አንጋፋ ሰዎች የሥራ ኃላፊዎች እዚህ ስለነበሩ እዚህ ቢሮ ውስጥ ሲሆን እኔ የሚሰማኝ አገራቸውን በከፍተኛ ደረጃ ያገለገሉ አንጋፋ ዲፕሎማቶች የነበሩበት ስለሆነ በዛ ደግሞ ያለፉባቸው ቁልፍ ጉዳዮች ይታዩኛል። የተባበሩት መንግስታት አባል ስንሆን የአፍሪካ ህብረት አባል ስንሆን እንደዚሁም ደግሞ የተለያዩ ድርድሮች ላይ ስንሳተፍ የተለያዩ የሁለትዮሽ ግንኙነቶች ስናካሂድ ደስታችን ችግራችን ከተለያዩ የዲፕሎማሲ አጣብቂኞች የወጣንበት እንደገና ደግሞ የተለያዩ የዲፕሎማሲ ድል ያገኘንበት ዞሮ ሁሉም ደግሞ ስለ ሀገራችን ስለሆነ ኢትዮጵያ ስሟ በከፍተኛ ሁኔታ የተጠራበት በችግሯ ጊዜ ደግሞ የቆሙላት ዲፕሎማቶችን በጣም ያስታውሰኛል። የተለየ ስሜት ይኖራል። እንደገና ደግሞ በጣም ወጣት ዲፕሎማቶች ሆነን ደግሞ እዚህ ሚኒስትር ዴታችን የነበሩት ጋር ለመድረስ እንግዲህ ዳይሬክተሮችን አልፈን ዋና ዳይሬክተሮችን አልፈን ነውና እዚህ ገብቶ አንዳንድ የሥራ መልእክት መውሰድ ራሱ እንዴት እንደሚሰሩ ማየት በጣም ኢንስፓየር የሚያደርግ ነገር ነበረ እና እሱ በጣም ያንን አስታውሳለሁ ሁሉ ጊዜ። እውነት ነው። እና በጣም ታሪካዊ ቦታ ነው። ያልደረሱባቸውን በሐሳብ ማሰብ አለ። ሁኔታዎችን ስለሚረዱ ታሪክ በደንብ ስለሚረዱ በሐሳብ ማሰብ የደረሳችሁባቸውን ደግሞ በቃ ትዝታ ነው የሚሆነው። እኔ ማልፌበታለሁ እዚህ ቢሮ እኮ እንዴት መጣ እንደነበረ ይላል። ስለዚህ እዚህ ቢሮ ተመልሰው ሲመጡ የእርሶ ቢሮ ሆነ ያው ሎትሮ በረጅም አመት ካገለገልኩ በኋላ ሲመጡ መጣለሁኝ እዚህ ውስጥ ገባለሁ ብሎ አስበው ነበር ያኔ? ኖ አስቤ አላውቅም። በጣም ወጣት ዲፕሎማት እያለሁ አምባሳደር ነው መሆነው ወል ነበረ እና በኋላ ደግሞ አምባሳደርነት በጣም ሩቅ እንደሆነ ስረዳ ለራሴ የለየሁለት ዳይሬክተር ጀነራል ሆናለሁ ብዬ ነበር ወይም ደግሞ መምሪያ ኃላፊ የሚባል ነበር እኛ እዚህ ስንገባ በኋላ ዳይሬክተር ጀነራል ሆነ። ድሮ በጃንሆይ ጊዜ ደግሞ ዳይሬክቶሬት ጀነራል ያው ያንን ይዘን የመጣ ነው ከየፍሬንች ኢንፍሉዌንስ ያለው ቋንቋ ይመስለኛል። ከዛ በላይ ግን ለኔ ስራው ልክ እንደ በአማርኛው ትክክለኛ ቃል ስለማላገኝለት እንደ ሆቢ ነው ስራው ለኔ በጣም ደስ ብሎኝ ጓጉችለት መሰራው ስራ ስለሆነ እድገቱም እንዳለ ሆኖ ብዙ ሳልጓጓለት ግን ስራውን እየለመድኩኝ እየወደድኩኝ ነው የሄድኩት እና ከዛ አኳያ ያው በፕሮፌሽናል ሌቭል በራሴ ትግል ለራሴ ዳይሬክተር ጀነራል እደርሳለሁ። ከደረስኩኝ ሚት አረጋለሁ። አምባሳደርነት ብዙ ጊዜ ሹመት ስለሆነ ሹመቱ ከመጣ መጣ ካልመጣም በኔ ትግል ማደርሰውን አደርሳለሁ በሚልና ብዙ ጊዜ የኔ ህይወት መመሪያ እሱ ነው። በራሴ ምደርስበትን ነገር ለማየት ነው የምፈልገው። የሚመጡ ነገሮች ላይ ብዙ አልጓጓም። ምክንያቱም ሰው በራሱ ጥሮ የሚደርስበት ላይ ነው ማተኮር ያለበት። አገሬም መንግስትም እንደው አይተውኝ ከጠበቅኳቸው በላይ ኃላፊነቶች ስላገኘሁኝ በጣም ደስተኛ ነኝ በህይወቴ። አምባሳደርነት ሩቅ ነው። ስለዚህ ከአምባሳደር በታች ያሉትን ክፍሎች ወይ ኃላፊነቶች አገኛችሁ ይሆናል ብለው ነው ያለው የነበሩት። ስለዚህ አምባሳደር የተባሉ ቀን ደግሞ ሌላ ዓለም እንደሚሆን ገምታለሁ። የሚሰማውትን ስሜት ማለት ነው። አው እንግዲህ ምንድነው በእኛ ስራ አምባሳደሮችን የሚያስተዳድሩት ዳይሬክተር ጀነራሎች ናቸው። ለምሳሌ የተለያዩ ክፍፍሎች አሉ። የአህጉራዊ ዳይሬክተር ጀነራሎች አሉ። እንደገና ደግሞ በስራ ዘርፍ የተለዩ አሁን እንኳን አስተካክለናል ስትራክቸራችን ብዙ እንደሱ የለውም ግን ውጭ አሉ አምባሳደሮችን በቀጥታ የሚያስተዳድሩት ወይም ደግሞ ማኔጅ የሚያደርጉት ዳይሬክተር ጀነራሎች ስለሆኑ ዳይሬክተር ጀነራል ለኔም ትልቅ ፖዚሽን ነው ብዬ ነው ማስበው። እንግዲህ አርጊመንታቲቭ ነው። ዲፕሎማቶች በመሃላችን እንከራከራለን ግን ያ ትልቅ ቦታ ነው የምለው። ግን አምባሳደርነት ደግሞ ሹመትም ስላለው በርዕሰ ብሔር የሚሰጥ ስለሆነ ከፍ ያለ እንደሆነ ያው ማየት ያስፈልገዋል። ሀገርን ወክሎ ውጭ ነው
የሚሰራውና እንዳልኩት እኔ ስራውን በጣም ስለምወደው ስራውን ማሸነፍና በስራው የሚሄድበት ሌቭል በየትኛውም ቢሆን የማየት ነው ጉጉቴ ነበረውና እሱን አይ ቲንክ በደንብ ለማየት እድሉን አግኝቻለሁ ብዬ አስባለሁ። ስሜቱ በጣም ጥሩ ነበረ። እንግዲህ የስራ ውጣ ውረድ ከተባለ በቻሌንጆች መሃል እንግዲህ ምንድነው እኔ አልፌ ዳይሬክተር ጀነራል ከሆንኩኝ በኋላ ሚኒስትር ዴታ ደሞ ሆንኩኝ። ሚኒስትር ዴታ ደግሞ የበለጠ አምባሳደሮች ሊድ የሚያደርግ እና በቃ እንደውም እኔ ላይ ነበረው በቃ ዘልየው ላይ ወጥቻለሁና በቃ አሁን አምባሳደርነትን አልፌዋለሁ ያልኩ ነበር ሪሊ ኦፍ ኮርስ እንግዲህ የዲፕሎማት ዘርፍ ደግሞ አምባሳደር ብቻ አይደለም ሁሉም በምናገለግልባቸው ዘርፎች በሙሉ በጣም ትልቅ ኮንትሪቢዩሽን ያላቸው የዲፕሎማሲ ሌቭሎች ናቸው። ስለዚህ ያው በዛ ደረጃ ውጭም አገልግያለሁና በቃ ያ ነበር። ግን አሁን እንደገና ደግሞ አምባሳደርነት ኃላፊነት መጣ። ግን ባለም አቀፍ ደረጃ ደግሞ በኋላ ያ የመጣ ሲሄድ ነው ማሰብ የጀመርኩት አንድ ሰው ሚኒስትር ዴታ ከሆነ በኋላ ተመልሶ አምባሳደር የመሆኑ ምንድነው የሚል ማሰብ ጀመርኩ የሆነ ስቴጅ በኋላ። ግን በጣም የተለመደ ሆኖ አየሁት። በኋላ ደግሞ ብዙ ሀገራት አይደለም ሚኒስትር ዴታ አንዳንዶቹ መሪም የነበሩ በፕሬዚዳንት ምክትል ፕሬዚዳንት አንዳንዴም ጠቅላይ ሚኒስትር የነበሩ አምባሳደር አድርገው ደግሞ ይሾማሉ። ስለዚህ የተለመደ መሆኑን ስቴፕ ወደ ላይ ወደ ታች ሊሄድ እንደሚችልም ለማየት የተማርኩበት ነው። ግን በየትኛውም ኃላፊነት ቢሆን ስራው በጣም ሀገርን የመወከል ስለሆነ እንደው እኔ ቀለል ያለ ኃላፊነት ነው የምለው የለኝም። ውጭ ጉዳይ ባየሁት ከመጀመሪያው ጀምሮ አገርን ወክሎ ስለ አገር ጉዳይ መነጋገር ነው። ገና በጣም በጀማሪ ደረጃም እንኳን ያለ ዲፕሎማት ያ ነው ራሱን የሚይዝበት የሚያይበት መንገድ ራሱን የሚያስተምርበት መንገድ ስለ ሀገሩ ማወቅ የሚያስፈልገው ሌቭል ስለ ዓለም አቀፍ ሁኔታ ማወቅ የሚያስፈልገው ሌቭል በጣም ያበስለዋል። በጣም ወደ ቁም ነገር እንዲያተኩር የሚያስገድድ ስራ ነው እኔ እንደማየው እና ወደ ዲሲፕሊን ደግሞ ዲሲፕሊን ወታደራዊ ዲሲፕሊን ያለው እንላለን እኛ ውጭ ጉዳይ ዲሲፕሊንንም የሚፈልግ ቦታ ነው። ይሄንን መስፈርት የሚወደው ሰው ካለ ከስራው ጋር ተዳምሮ በጣም ወደፊት ለመሄድ እድሉን እንደሚያገኝ ነው እኔ የተማርኩት። እዚህ ቤት ከመምጣቱ ስራውን ከመጀመሪያው በፊት መቼስ ሁላችንም የልጅነት ህልም አለን። ምን ነበር መሆን የሚፈልጉት አምባሳደር ህይወት? የሚገርመው ከዩኒቨርሲቲ ጀምሮ ትኩረቴ የነበረው ለምን እንደሆነ ባላቀውም ልጆችን መርዳት ደስ ይለኝ ነበር ህፃናትን መርዳት እና እንደውም ግራጁዌት ያረኩኝ አመት ውጭ ጉዳይ እንደገባሁኝ በጎንዮሽ ጥናቶች አጠና ነበር ህፃናትን እንዴት እንደማግዝ በተለይ ደግሞ መንገድ ላይ ያሉ ህፃናትን እንደዚህ አጥንቼም ብዙ ቦታ ሞክር ነበር ያንን ስራ ለመስራት እና ምናልባት ያኛውን የሚሰማኝ ባገኝ ኖሮ አላቅም ወይ ዲፕሎማሲ ውስጥ ላልኖር ይችል ነበር ብዬ አስባለሁኝ። እና ያ ላይ በጣም ፓሽን ነበርኝና እንዳውም እማረሳው አባተ መኩሪያ የሚባሉ የታወቁ አንጋፋ አርቲስት አሉ ጋሻ አባተን ስለማቃቸው አዶኖ ቤተሰባቸው አሁን ልባቸው ዶጭቶች እንደዚህ አንዳንድ ቦታ ላይ አርት ደግሞ ወዳለሁ ስዕል በጣም ወዳለሁ። ከትምህርት ቤት ውጪ እኔ የምገኘው እዛ ስዕል ቦታዎች ምናምን ነበር ስዕል ኤግዚቢሽኖች ጋርና እዛ ነው ማቃቸው ከዩኒቨርሲቲ ማለት ነው ዩኒቨርሲቲ የተማሩ እና ጨርሼ ገባሁና በቃ ይሄ ሁለቱ ሐሳብ ያንገላታኝ ነበር የኛውን ስራ ልቀጥል ወይስ የዚህኛውን እያልኩና በቃ ልብሽ አለሽ ጋር መሄድ አለብሽ የሚል የመከሩኝ ነበርና በጎንዮሽ እንዳልኩት እዚህም እየሰራው ያንን ያጠናው ነበር። በምን አጋጣሚ ተገናኛችሁ ጋሻ አባተ ጋር? ጋሻ አባተ በቤተሰብም እንተዋወቃለን። ግን አባቴ ስራ ኃላፊ ያለ ማዘጋጃ ቤት ስራ ኃላፊ ነበረ። እሳቸው ደግሞ የቲያትር ክፍሉ ውስጥ ነበሩ ኃላፊነትም ላይ ነበሩ ይመስለኛልና የመቶኛው የአድዋ አመት ሲከበር የነ ቴድሮስ የመሳሰሉ ታሪኮች ቲያትሮች ሲሰሩ
ያው በኃላፊነት እንትን ነበራቸውና ከአባቴ ጋር የሚተዋወቁ ስለነበረ በዛ ነው ያወቅኳቸው። በይበልጥ ግን እሳቸውን ለማወቅ የቻልኩት ከአርት ጋር ያለኝ ከስነ ጥበብ ጋር ያለኝ ፍላጎት በየቦታው ሳገኛቸው ነው የተማርኩት የበለጠ ስለሳቸውና በጣም ደግና ግሩም ሰው የነበሩ ናቸው ማስታውሰው። እና እሳቸውንም ያሉኝንም ሰምቼ እንደዚሁም ብዙ ሞክሬ ነበረ። ግን በወቅቱ ምናልባት በጣም ልጅ ስለነበርኩም ይሆናል ወይም ደግሞ ለማንኛውም ያ ጥናት ያጠናሁት ምን ያልኩት እንትን አላለም ወደ ፈለኩት ቦታ ለምሳሌ ወይ ፊዲንግ ሴንተር ማዘጋጀት ወይ የሚያድሩበት ቦታ ማዘጋጀት የሚል አይነት ነበር ጥናቱ ትዝ ይለኛል። ትልልቅ ሰዎች በወቅቱ ያገዙኛሉ ያንን ለመስራት ሳሳያቸው። ግን ፋንዲንግ ይፈልጋል። ስለዚህ ፋንዲንጉ ላይ ፋንዲንግ አላገኘሁም ነበር በወቅቱ። በዛ ምክንያት ወረቀቱ ቁጭ ብሎ ቀረ። እኔም ደግሞ ወደ ዲፕሎማሲው ሰምጬ እዚሁ እንትን አልኩኝና ያ ነበረ እንግዲህ ፓሽኔ። ያዩት ወደዛ ይሳቦት ነገር አለ እንዴ? አንዳንዴ በአካባቢያችን በመንደራችን ባደግንበት አካባቢ ሆነ ስናይ አድጌ ደርሼላቸው እንላለን አይደለ? በሆነ መንገድ በቃ ያንን ሰው ማገዝ ከዛ ሰው አልፈን ደግሞ ብዙዎችን ማገዝ የሚል ህልም ይኖረናልና እንደዛ አይነት አጋጣሚ ነበር ወይስ ዝም ብሎ? ከምን እንደመጣ አላውቀውም፣ ግን እንደዛ አይነት እንትን ነበረኝ፣ እንደዛ አይነት ፍላጎት ነበረኝ። ቤት ውስጥ እናት አባት ሌሎችን ማገዝ ልማድ እንዲህ አይነት ነገርም እኮ ይስባል ልጆችን ይባላል። እንግዲህ ምንድነው የኛ ባህል እንደሚታወቀው ኢትዮጵያውያን ባህል ቤተሰብን ሰፋ አድርጎ ነው የሚያኖረው የሚረዳው። ከዛ በላይ ግን አካባቢን ማየት አለ። አካባቢው ጎረቤቱ ምኑ ተጋግዞ ነው የሚኖረው። ያ ነው ያለውና ስፔሲፊካሊ እውነት ለመናገር በበጎ አድራጎት ደረጃ ምንም በተለየ ሁኔታ ከቤተሰብ የሚወሰድኩት ነገር የለም። ግን አይ ዶንት ኖ ያ ፍላጎት ከምን እንደመነጨ አላውቅም፣ ግን ያ ነበር ብዙ ጊዜ አስተውል ነበር በዛ እድሜ። ዶም አሁን የበለጠ እሱን ትቼዋለሁ ወይ ይላለሁና ምን ፓሽን አለኝ መታገዝ የሚፈልጉ ልጆች ሳይ እነሱን ማገዝ በጣም ያረካኛል። ትንሽ ሞክርኳቸው አሉ። ከዛም አሁን እዚህም በጣም ጁኒየር ዲፕሎማትም እያለሁ ማለት ነውና የተወሰኑ የተሳኩልኛሉ ትንንሽ ነገሮች እና እንትን ይሰጠኛል፣ እርካታ ይሰጠኛል። ትምህርት ቤት ማስመዝገብ ትንሽ ነገር መነሻ መስጠት ሊሆን ይችላል፣ ደብተር መስጠት፣ የተወሰነ አመት የተወሰነ ነገር መሸፈን ባለው አቅም ማለት ነው። እንደሱ ነገር በጣም ደስ ይላል ያረካልና እሱ ደስ ይለኝ ነበር። የልጆቹ ምላሽ ለራሱ እኮ ደግሞ ሌላ ሁሌ ባደርገው የሚል በትንሹ ሰተን በብዙ እንድናደርግ የሚያስመኝ ያቀበለው ነው። ለምሳሌ አበበሽ ጎበናም በጣም አደንቅ ነበር፣ ከታተላቸው ነበርና ያንን ጥናቴን ያልኩሽን ሳጠና እሳቸው ጋር ሄጃለሁ። አሁን ሰፈሩን ረሳሁት፣ ግን ፊዲንግ ሴንተራቸውን ማሳደጊያቸውን እንዴት እንደ ሰልፍ ሰፊሽንት እንዳረጉት አሁን ከሳቸው የተማርኩት አለ። የባልትና ነገር እየሰሩ ያንን እየሸጡ ነበረ እንትን የሚያደርጉትና እንደው ካፌም ማይጠፉ ነበር ብዙ ጊዜ። ከዛ በኋላ ግን በርካታ በጎ አድራጎት የሚሰሩ ሰዎች እንዳሉ ማይቻለሁኝ። አሁን ከቅርብ ጊዜ ወዲህ ደግሞ በሆነ ስራ አጋጣሚ ሲስተር ዘቢደር ደግሞ የሚባሉ ተዋወቅኩኝና እሳቸውን በጣም በርካታ እንደዚህ የሰባዊ ስራ ይሰራሉ። ሜሪጆ ኢትዮጵያ አዎ። እና እሱ ነበረ ፓሽኔ። እንዳልኩሽ አርት ደግሞ በጣም ወዳለሁ። ኦፍኮርስ አሁን አርት ስል እንግዲህ አንዳንድ አርቲስቶች ሊያስታውሱኝ ይችላሉ። ትልልቅ አርቲስቶች አቅ ነበር የሚገርመውና በጣም ደስ ይለኝ ነበር። በቃ ከትምህርቴ ውጪ በጣም የሚያዝናናኝ የስዕል ስራዎችን መመልከት ነበር። በዛ ምክንያት የኛ የአለ ፈለገ ሰላም አለ ሳይባል ገና ነው ኢትዮጵያ የስነ ጥበባት ትምህርት ቤት እያለ ምናምን ለምሳሌ እዚህ ቅርጻ ቅርጽ ምናምን የስዕል የግራጁዌሽን ጊዜ ጠራለሁ ኖራለሁ። ያፎርቅ ተክሌን ቤት በጣም ልጅ እያለሁ ለማየት እድሉ ነበረኝ። የኢትዮጵያ ታሪክ ደስ ይለኛል። ኢትዮጵያን ስታዲስ አባል ነበርኩኝ። አዲስ አበባ ዩኒቨርሲቲ የነበረ ተማሪ እያለሁ ነው የገባሁት። ከዛ በአመት 50 ብር ይከፈል ነበር ትዝ ይለኛል። ግን በርካታ እውቀት ነበር የሚገኘው፣ ምክንያቱም እዛ ላይ የሚመጡ ስለ ኢትዮጵያ ታሪክ የሚያውቁ ኢትዮጵያውያንም የውጭ ሀገር ሰዎችም ይሰባሰቡበት ነበር። እና እንደውም አንድ የማስታውሰው ገና አሁንም ጁኒየር ዲፕሎማት ሆኜ 3 ቀን ፈቃድ ወስጄ
የተሳተፍኩት አለ የኢትዮጵያን ስታዲስ በየ2 አመቱ የሚካሄድ ነበር እና ከስራ ፈቃድ ወስጄ ማለት ነው 3 ቀን ተሳተፍ ያለውና በጣም አንጋፋ የሆኑ እውቀት ያላቸው ሰዎች ስለ ኢትዮጵያ ሲያወሩ ለመስማት በልጅነት እድሜ ድሉ ገጥሞኛል። አዎ የበለጠ ደግሞ አገሬን እንዳከብር አገሬን እንዳገለግል ያደረገኝም እሱ ይመስለኛል። መሰረቱ ላይ የተሰራ ነገር አለ እኮ መዘጋጃ ሲመላለሱ እንዴው ህልምን ለመከተል ሊሆን ይችላል ግን እግረ መንገድ የሚሰበሰብ ብዙ ነገር አለ ዩኒቨርሲቲም ላይ ያገኙዋቸው እና ደግሞ መነሻው ግን ወላጆቼ ናቸው ነው ማለት ወላጆቼ በጣም በእውነት ለመናገር በጥሩ ሁኔታ አንጸው ነው ያሳደጉኝ እና እውቀት ላይ እንዳተኩር እውቀት ካለ የትም ቦታ እንደሚደረስ መጽሐፍ እንዳነብ እና ምንም አይነት ቤት ውስጥ ምንም አይነት ክልከላ አልነበረም ሴት በመሆኔ ያየሁት ነገር የለም ከናቴም ከአባቴም እና በጣም ብዙ ተጨንቀው ነው ያሳደጉኝ እውነት ለመናገር እውቀትን እንድናገኝ 4 ነን አንድ ወንድምና 2 እህቶች አሉኝ እውቀት ላይ እንድናተኩር አድርገው ነው ያሳደጉኝ እና አገር ማገልገል ደግሞ የህዝብ አገልግሎት በጣም ትልቁ ሙያ እንደሆነ የሰማን ያደግ ነው እና አገርን በቀናነት ማገልገል ከእግዚአብሔር በታች ሲቪል ሰርቪስ ላይ ያለ ሰው የሰዎችን ህይወት ያገርን እድገት ለማምጣት ኃላፊነት የተሸከመ ነው የሚል ነገር ነው እየሰማን ያደግ ነው ስለዚህ ያም ደግሞ የራሱ አስተዋጽኦ ይኖረዋል እና አገራችንን ደግሞ እንድንወድ ለማድረግ እንዳልኩት የቤተሰቦቻችን ከፍተኛ እንትን ነበረው በያስባለሁ ተጽዕኖ ስራ እንድናከብር የስራ ትጋት እንዲኖረን ለማድረግ ከእናትና አባቴ ወሰድኩት ነው በያስባለሁኝ ከዛ በላይ ደግሞ ባለቤቴም በጣም በኋላ ደግሞ እንግዲህ ከፍ ካልኩ በኋላ ባለቤቴ በስራዬም በጣም ሳክሲድ እንዳረግ በልዩ ሁኔታ የደገፈኝ ነው ልጄም ሳይቀር ማለት ነው ምክንያቱም ልጄም በጣም በትንሽ እድሜዋ በጣም ብዙ ሰዓት ዲማንድ የሚያደርግ ስራ ነው ግን በቃ እንዲሁ ስትፈጠር አንደርስታንድ አድርጋ ስራ ላይ ናት ቢዚ ናት የሚል አይነት አስተሳሰብ ይዛ ነው የወጣችው እሱ ሁሉ ጠቅሞኛል የኛ ስራ ከሰዓት አኳያ ብዙ ይዛል የቤተሰብ ሰዓትም ሊሻማ ይችላል እውነት ለመናገር ይሄ ወርክ ላይፍ ባላንስ የሚባለው በጣም አስፈላጊ ቢሆንም በእኛ ስራ እንዴት እንደሚመጣ አላቅም በዓለም አቀፍ ደረጃ ብዙ ዲፕሎማቶች የማይታይ ነገር አለ ብዙ ዲፕሎማቶች ከኖርማሉ ሰዓት በላይ ነው የሚሰሩት አንደኛ የዓለም አቀፍ ሁኔታ ካለሙ ጋር ነው የምንገናኘው የሰዓቱ ልዩነት አለ የስራዎቹ ስፋት አለ የግንኙነቱ አድማስ በጣም እንትን ነውና ከዛ ዓለም በራሷ ተለዋዋጭናት ቶሎ ደግሞ ዩኒቨርሲቲ ነው የኛ መስሪያ ቤት ማንበብ ማወቅ በእያንዳንዱ ነገር ሁሉ ጊዜ ተዝቆ ማያልቅ እውቀት ነው የሚጨመረው ራስ ላይ ስለዚህ እሱ በጣም የቤተሰብ አንደርስታንዲንግን ይፈልጋልና በጣም በሱ መልኩ በጣም እድለኛ ነኝ ማለት እችላለሁ ሙሉ ድጋፍ አግኝቼ ነው እዚህ ወጣሁት ለብቻ የወጣሁት አይደለም ከዛም ደግሞ በጣም ጥሩ አለቆች ነበሩኝ እንድወጣ እንድማር እንድበረታታ የሚያግዙ በጣም በርካታ አለቆች ነበሩኝ እና እሱ ሁሉ የረዳ ይመስለኛል እና እኔም ደግሞ አይ ሆፕ እንግዲህ አብሮኝ ላሉት ኮሊጎቼ ደግሞ እንደዛ በሆን ደስ ይለኛል ሁሉ ጊዜ አስበዋለሁ ግን ራሴን ከሌሎች አለቆች ጋር ወዳድርና አይ ገና እነሱ ጋር አልደረስኩም ነው የምለው እነሱ ያረጉልኝን ያህል እኔ ለኔ ደግሞ ኮሊጎች አርጋለሁ ወይ ሚል እንተናለኝ ጠየቁ ስለርሶ ስጠይቅ አሁን ያሏቸው ነገሮች ጋር ደምረው በቃ የኡነትም ይያልኩ ነበር በጣም ጠንካራ ሰራተኛ ናቸው ለሀገራቸው በቃ ይሄ ለስራቸው ለሀገራቸው የተሰጡ ራሳቸውን የሰጡ ተባልኩኝና እንዳሉት የነኛ ነገሮች ድምር ውጤት ዛሬ እርሶ ለሚባልልዎት ወይ ለሆኑት ነገር በደንብ አስተዋጽኦ አለው ያስባለሁ የብዙዎች ውጤት ስለሆነ ማለት ነው የብዙዎች ውጤት ነው መተካካትን መፍጠር ያስፈልጋል የመንግስት አገልግሎትን ማክበር ያስፈልጋል ትልቁ ኃላፊነት የሀገር አገልግሎት ነው አገር ማገልገል ለሀገር በመንችላት ዕውቀት ምን ጠቅመውን ነገር ማምጣት የሚለው ትልቅ ኃላፊነት ነውና ለሱ
የሚያግዝ ሁሉ ጊዜ ከጎን የሚያግዝ በተለያየ መልኩ ይኖራል እኛም ደግሞ ማየት ያለብን ሁሉ ጊዜ ያንን ሽግግር ለማምጣት መሞከር ነው ሽግግር ሁሉ ነገር ተላላፊ ነው ስለዚህ እኛ ስናልፍ ከኛ የተሻሉ ወጣት ባለሙያዎችን ማፍራት መቻል እና እኔ በጣም እድለኛ ነኝ አብሮኝ የሚሰሩ በርካታ ወጣት ልጆች ከነሱ መማራለሁ ከኔም ይማራሉ እና በጣም እኮራለሁ አገራችንን ወደፊት ሊያስተዳድሩ የሚችሉ በጣም ብዙ ልጆች አሉ እኛ መስሪያ ቤት ውስጥና እሱ በጣም ያኮራኛል በእነሱም የትጋት ደረጃን በጣም እደነቃለሁ ብዙ ድልም እየመጣላቸው ያሉ ናቸው እኛ ከነበርንበት በተሻለ ስለዚህ አይ ቲንክ ለሀገራችን ተስፋዎች እነሱ ናቸው ብዬ ነው የማስበው ሴትነት በራሱ ወደ ጓዳ ገባ እንድንል የሚያስገድድ አለ እንዲው ምንም ወደ ትምህርት እንድንሄድ እንድናነብ ሌሎች ስራዎች እንድንሰራ ቢደረግም ደሞ ሴት አይደለሽ ሴት አይደለው እኔ እምላለሁኝና አንድ ወንድ ደግሞ ሲኖር እሱ መንከባከብ አለ እንዲህ ወንዶቹ ያው አንድ ሲሆን በቅንጦት ይሆናል ብዬ ስለገመትኩ ነው ወደ ጓዳ ገባ ይሉ ነበር አምባሳደር እኔ የሚገርመው በጣም ልዩ እናት ነው ያሳደገችን በጣም ልዩ ናት በጣም ለልጆቿ በጣም ራሷን የሰጠች ራሷ በጣም ጎበዝ ተማሪ ነበረች ምናልባት ራሷን ለማውጣት ብትሄድ በጣም ከፍተኛ ደረጃ ልትደርስ የምትችል የነበረች ናት በያስባል በጣም አንባቢ ናት ወቅታዊ ሁኔታ መከታተል በጣም ተወዳለች ለኔ ስራ ደግሞ በጣም አጋዥ ከረንት አፌርስ በጣም ተወዳለች አሁን ወደ 80 አመት እየደረሰች ነው እግዚአብሔር ደሞ እድሜዋን ቢሰጥልኝ እና በቃ ብዙ ነገር አስተምራናለች ራሳችንን እንዴት እንደምናበቃ ራሳችንን እንዴት ኢንዲፔንደንት እንደምንሆን እና እሱ እንጂ ይሄ ሴት ስለሆንሽ ጓዳ ግቢ ወይ ሴት ስለሆንሽ በጊዜ አግቢ ምናምን ይባል ነገር ከኔ ወላጆች ጭራሽ ሳልሰማና ያደኩትና ስታግዘን የነበረው ዕውቀትን አባቴም እናቴም እሱ ነው ሲያረጉ ይኖሩትና ጓዳ ግቡ ግን ምንድነው ያገራችንን ሙያ ማያቁ ልጆች ናቸው ያሉኝ እንዳትባል በደንብ የተማረችም ናት መምህር ነበረች ላይብራሪያንም ነበረችና ቁጭ አርጋ ትሬኒንግ ነበር መስጠት ዶሮ እንዴት ይበለታል ምናምን በሽፍትና በፕላን ነው እንጂ እንደዚህ በየጊዜው ገብተሽ እንስሪ ያንስሪ ምናምን የሚል የለውም እንደሱ አልነበረምና እሱም ቤትም እንግዳም ሲመጣ ምን ሲልም ለአሁን ስራ የጠቀሙኝ ነገር የሰጡኛል ወላጆቼ ኑ ሰላም በሉ ኢትዮጵያም ቢሆን የውጭ ሀገር ምሰው ቢሆን ጓደኞች ነበሯቸው ቁጭ ብላችሁ አዋሩ ራሳችሁን ግለጹ አንዳንዴም ደግሞ እንደውም እስቲ የባህል ሙዚቃ አስተያሳዩ እየተባለ ቆመን ሁሉንም አይነት እስቲ እስከስታው እስቲ ጉራግኛው እስቲ ኦሮምኛው እስቲ ወላይትኛው እየተባልን ያደግነው እስቲ ያሳዩ ያኔ በእኛ ጊዜ ነበር በቲቪ የሚታዩ ነገሮች እነሱን እያየን ማቅረብ ምናምን አበቃችሁ ልጆች አሁን ደግሞ ገቡ ምናምን እና ያ ደግሞ ምንድነው ትንሽ ኮንፊደንስም እንዲኖር ረድቶኛል በሁለቱም በኩል ጥሩ እንዲኮን ማድረግ አሁን አንዳንዴ ይላል አይደል ተረታን ትልልቅ ሰዎችም ሲያገኙ ማናት እናቷ ይባላል ወደ ጓዳ ገብታ ማትንቀሳቀስ ሴት ሲገኝና እኔን ነው የምታሰድቢው በኋላ ይላሉ እናቶችና ጥንቁቅ ናቸው በደንብ ጥንቁቅ ናቸው የተወራረሰ የሚመጣም ይመስለኛል እሱ ስለዚህ እርሱ አሁን ወደ ጓዳ ቢገቡ ምንም እጅ አይሰጡም እንደማለት ነው የሚሆነው አዎ አባቴም እንደዛው ጊዜ ወስዶ ተጨማሪ ነገር ያገዙን ምንድነው ትምርት እንዳለ ሆኖ ይሄ በጣም አምጡ ምናምን ያሉ የሚጨቃጨቁም አልነበሩ በሌቭላችን እንድንሄድ ለቀውን ግን ተጨማሪ ነገር ግን እንዲኖረን አድርገውናል ለምሳሌ መጽሐፍ ማንበብ ወይ ስፖርት መውደድ ወይ አርት መውደድ ያሁን አርት መውደድ ማሚ ኤግዚቢሽን አለ ለሄድ ነው በዚህ ሰዓት ኤግዚቢሽን ስላለ ዛሬ ትንሽ ላመሽ ነው ምናምን ስል በቃ ተረድተው ነው አንደርስታንዲንጉ ነበር ያደንቁም ነበርና እሱ በቃ እንትናችን እይታችን ምናባችን እንዲሰፋ አግዞናል ብዬ ተስፋ አረጋለሁና እኔ ኢትዮጵያን እንትን በጣም ነው ሞደ ኢትዮጵያን አርት ኦፍ ኮርስ ስራ እየጨመረ ሲሄድ በፈለኩት ሌቭል አልሄድኩበትም ግን አሁን በጣም ካረኩኝ ነገሮች ውስጥ ለምሳሌ ብራሰልስ ያገለገልኩኝ በአምባሳደርነት
መጀመሪያ አምባሳደር ሆኜ ያገለገልኩበት ቦታ ነው የመጀመሪያም ነው እና እዛ ከመመለሴ በፊት በጣም ትልቅ የስዕል ኤግዚቢሽን በትልቅ እምለው በምንድነው በጣም በኢትዮጵያ ረጅም እድሜ ያስመዘገቡ ስዕሎችን የአለፈለገ ሰላም አርት ስኩል ፈቅዶ ያው በኦፊሻል አሰራር ስዕሎቹ በአውሮፕላን ተጭነው መተው እንዲታዩ ኤምባሲያችን ደግሞ በጣም ጥሩ ኤምባሲ ነው ታሪካዊ ነው እንዲታዩ ለማድረግ እና ዳይሬክተሩ መተው ነበር እሳቸውም በደንብ ስዕሎቹን አሳይተው ነበር የኢትዮጵያ ገጽታ አንዳንድ ጊዜ ገርገጭ ምንልበት ጊዜ ያለ አይደል በዛ ጊዜ አፕሊፍት የሚያደርግ ነገር ነው ያደረግነውና ደስ ይለኛል ኢትዮጵያ ያላትን ባህል በእነኛ 40 ስዕሎች ለመመልከት አድዋም ነበር በጣም ልዩ ስዕል አለ ያድዋ ስዕል ባይ ዘ ዌይ ኦሪጂናል ስዕል ማን እንደሳለው አይታወቅም 100 ምናምን አመት የሞላው ስዕል አለ አርት ስኩል እሱ ሁሉ መጥቶልን ነበር እና በዛ በቃ አሁን ባለው የጂኦፖለቲካል ሲቹዌሽን ቻሌንጅ የሌለበት የዓለም ኮርነር የለም እና ከዛ አኳያ ሂዩማኒቲን ማክበር አለብን እርስ በርስ መተጋገዝ አለብን ባህላችንን ደግሞ ማክበር አለብን ሀገራት የሚታዩበት ፕሪዝም ድህነታቸው ሀብታምነታቸው ወይ እንደዚህ ብቻ ሳይሆን ሌላም ደግሞ አላቸው ቫልዩ እያንዳንዳቸው እኔ ሩቅ ምስራቅም አገልግያለሁ ልጆኜ ቻይናም ስላገለገልኩ ዓለም በጣም ድንቅ ናት ብዙ ጥሩ ነገሮች አሉ ነርቸር ማድረግ ያለብን ማወቅ ያለብን ራሳችንን ማሳወቅ ያለብንና ለዛ በጣም ጥሩ ነበር በጣም ተወዶ በደንብ የታየ ነበርና እሱ በጣም ሆራይዘንን ማስፋት በተለይ ለኛ ሙያ በጣም አስፈላጊ ነው ሁሉንም ነገር ማወቅ አስፈላጊ ሆነ አርት ስለሞድ ስለ አርት በጣም አወራሁ እንጂ ሁሉንም ነገር ማየት ማወቅ በጣም አገርንም ማወቅ ያስፈልጋል አሁን ቀለምና ብሩሽ ቢመጣ ይሞካከራሉ ወይስ እኔ ምንድነኝ ይላሉ እንደም ከባለቤቴ ጋር ብዙ ጊዜ እንተናላለን ወይ መህቶቼም ወንድሜም ክሪቲክ ነኝ ይላሉ እኔ አርት ክሪቲክ ነኝ ወደ ስዕሉ ሳይሆን ማየትና ሂስ መስጠት የአርት ነገሮች ምናምን ይስቡኛል ደስ ይሉኛል እንጂ መሳሉ ጋር የለሁበትም ታናሽ እህቴ አሁን አልቀጠለችበትም እንጂ ጎበዝ ነበረች ደስ ይላል ቀደም ሲያነሱ ቤታችን ስንኖር የኛ ብቻ ቤት ያለ ይመስለናል ወጣ ስንል መንደር የሚባላል እያለና ቤተሰብ እንደዛ አይነት ነገሮችን እንዲያውቁ እንዲረዱ ማድረግ መቻሉ ዓለም የት ነው ያለችው የዓለም ህዝብ ምን ላይ ነው ያለው የሚለውን በደንብ ለመረዳት ያግዛልና እሱ በራሱ ይገፋል እኮ ለማወቅ ደግሞ ምንድነው ያለው ሌላ ቦታ ደግሞ ምንድነው ያለው ይያለ እንደነዚህ ይገፋልና እንደተባለው ማየት በጣም ጥሩ ነገር ነው በቃ የራስን ብቻ ገድቦ ቁጭ ከማለት ያለውን ነገር ማወቅና መረዳት መቻል አዎ ትክክል ነው እኛ ከተማ ያደግንም ብንሆን ሌላ ደግሞ ላጆቻችን የሰጡን እድል ወይ ከከተማ ውጭ ወስዱን ነበር በየቦታው ወስደውን ለምሳሌ ገጠር ኑሮ እንዴት እንደሆነ እናያለን ገበሬ እንዴት ነው ህይወቱ የገጠር ልጆች እንዴት ነው የሚኖሩት ጥንካሬያቸው ህይወትን የምናደንቅበት አንድ ጎዳና ብቻ እንዳልሆነ በተለያየ የህይወት አግባብ ያሉ ጥሩ ነገሮች እነሱን ደግሞ ለማየትም ድሉ ገጥሞናል ወደ አያቶቻችሁ እንደሱ አካባቢ ሲኬዳው በስራም ሲኬድ ያው ወላጆቼ ያው የሲቪል ሰርቪስ አገልግሎት ላይ ነበሩ ስለሆኑ በሱም ያየነው አለ እና እሱም ይጠቅማል ጠቃሚ ነው አፕሪሺየት ለማድረግ እንትን ይላል ሀገርን ማወቅ ያስፈልጋል የሀገርን ቫልዩ መረዳት ያስፈልጋል እሱን ስናቅ ደግሞ በደንብ ሪፕሬዘንት ለማድረግ እንችላለን በሁሉም አግባብ በታሪካችንም ቢሆን አሁን ባለው ሁኔታም ቢሆን በሁሉም ነገር ተለማለት ኢትዮጵያን ወክሎ ውጪ ኢትዮጵያን ገጽታ ከፍ ለማድረግ አገር ውስጥም ሆነን በእኛ ስራ በጣም ጠቃሚ ነው በጣም ከማየት ማወቅ ይመጣል ከማወቅ መውደድ ይመጣል ይባላልና እንዳሉት ባወቁት ቁጥር ለኢትዮጵያ ያለ አመለካከት ይቀየራል መውደዳችን ይጨምራል እንዲህ አይነት ሀገር ነው ያለለካ እንዲሁም ተወደዳለች ግን ያለው ነገር ደግሞ ሲታወቅ
ወክሎ ለመሄድ ሰው በተለይ ሀገርን ወክሎ ለመሄድ ሰው ደግሞ በቃ ፍቅሩም አብሮ ነው የሚሆነውና እሱ በጣም ጠቃሚ ነው ከሰሞኑ አከበረን የዓለም አቀፍ የሴት ዲፕሎማቶች ቀንና በቅርብ የተጀመረ ነው የዲፕሎማቶች ሚና አስተዋጽኦ የሚዘከርበት እንዲህ አይነት ሐሳቦች የሴት ዲፕሎማቶች የሚነሳበት ነውና እንዲያው እያየው ነበር በቅርብ ጊዜ ለምን ይሆን የተጀመረው ላለው ለምሳሌ እርሶ ከ30 አመት በላይ ነው አገልግሎቱ እና የእርሶን ምሳሌ እናርግ እንጂ ብዙዎች አሉ በኢትዮጵያ ታሪክም ባለም አቀፍ ደረጃም ያሉ ሴቶችና ይሄ ጥያቄ መጥቶሎት ያውቃል ምናልባት ከተጋሩኝ ብዬ ነው ወል እንግዲህ ይሄ ነገር እንደተባለው አዲስ ነው እኔ ውጭ ያገለገልኩ ያለሁኝ ነው ይሄ ነገር በተባበሩት መንግስታት ውሳኔ ሴቶች በዲፕሎማሲ የሚል ቲም በየአመቱ እንዲከበር ጁን 24 የተወሰነው እና በውጭ ነው በአብዛኛው ያከበርኩት ግን እዚህም ባጋጣሚ እዚህም እየመጣሁ ይመስለኛል አጋጥሞኛል ያንን አክብረናል አምና ደግሞ እንደዚሁ በደንብ አክብረናል እዚህ ከተመለስኩኝ በኋላ እና እንግዲህ ምንድነው ሴቶች የሴቶችን ጉዳይ የሴቶች ጉዳይ የህብረተሰብ ጉዳይ ስለሆነ ሴቶችን ለማብቃት ሲባል የተለያዩ ርዕሰ ጉዳዮች በየጊዜው ሲያደጉ መጥተዋል ሴቶች በልማት ሴቶች በሰላምና ጸጥታ ጉዳይ ሴቶች በትምህርት ሴቶች በጤና የተባለ ሰፊ እንትን አለና አይ ቲንክ ግዚያው በስሎ ደርሶ ደግሞ አሁን የሴቶች ዲፕሎማትነት በአለም ደረጃም ቢሆን በቁጥር በጣም ብዙ አገር ሲከድ አነስተኛ ነው አሁንም ለምሳሌ ሴት አምባሳደሮች ቁጥር አሁንም ያደጉ አገሮች ሳይቀር ብዙ የማይሆንበት ያጋጥማል በጣም ነው የሚገርመው እና ከዛ አኳያ እንግዲህ ያደገ ግን አሁን ልክ በእኛም እንደምናየው ሴት ሚኒስትር ዴታዎች ለምሳሌ ሚኒስትር ዴታ ያለሁኝ ሁለት ሚኒስትር ዴታዎች ነበርን እኔም ነበር ከዛ አምባሳደር ብርቱካን የሚባሉ ሚኒስትር ዴታ ነበሩ እና ብርቅ እየሆነ አልሄደም መጣ የመጣ ሲሄድ ሜቢ ደግሞ ሴቶች በዲፕሎማሲው በአለም ደረጃ ማለት ነው ቦታ ያያዙ ሲሄዱ ሴቶችና የዲፕሎማሲ አስተዋጽኦ በሚል ደግሞ ትኩረት ሊሰጥ ይችላልና የሴቶች እይታ ደግሞ አይ ቲንክ ወንድሞቻችን የሚጋሩ ይመስለኛል ሰላምን በማምጣት ማህበረሰብን በማካተት ትምርት ጤና ይበለጥ እንዲሰፋ ለማድረግ የተሻለም እይታ አይን ያላቸው ይመስለኛል ስለዚህ ከዛ አኳያ ዊሜን ኢን ዲፕሎማሲ መዘከሩ በራሱ አይ ቲንክ ጥሩ ውሳኔ ነው የመጣው ኦፍ ኮርስ እንደተባለው ዘግይቷል ግን ሁሉ ጊዜም ለአንድ ነገር መጀመሪያ ያለውና በጣም ጥሩ ነው ከሚቀር ይሻላል የሚለው መጀመሩ በጣም ጥሩ ነው ብዙ ቦታ ሄደዋል ብዙ ሀገራት ላይ ነበሩ ቀደም ብለን ያነሳን ነበር የሀገራት ተሞክሮ ደግሞ ደራስ የሚመነዘር ለራስ ህይወት ደግሞ ትልቅ አስተዋጽኦ የሚኖረው እንደሆነ እየነገሩን ነበር አንዳንድ ምስሎችን አየሁኝ በጣም በሚያምር ያገር ባህል ልብስ ነው የሚገኙት አንድ ደግሞ በተለየ ያየሁት ብራሰልስ ይመስለኛል ካባም ደርበውበት በጣም ያምሩ ነበር እንዲህ ይኮናል አይደል ወደዛ ሲኬድ አንዱ ምንታይበት መንገድ ልብሳችንም ስለሆነ በጣም እንዴ ባህል እንግዲህ ምንድነው ውጭ ሀገር የሹመት ደብዳቤ በተለይ አምባሳደርነት የሹመት ደብዳቤ በሚቀርብበት ጊዜ በቃ ሀገራችንን ምናሳይበት ነው እና በአጋጣሚ ሆኖ ደግሞ እኔ አሁን ያገለገልኩበት ሶስቱ ሀገራት ባይ ዘ ዌይ አውሮፓ የንጉሳዊ አገዛዝ ሲስተማቸውን ወደ ኮንስቲቲዩሽናል ቀይረው ሲምቦሊክ አድርገው ብዙዎቹ እንዳለ እንደተቀመጠ ነው እና የዚህ አምባሳደርነት ሹመት ምናምን ሲኖር ድሮ የነበሩ የሚመስሉ ነገሮች እኛ ሀገር ከዛም እንዳል ያንን ባህል ብቻ ተተውታል የፈረሱ የቤተ መንግስቱ የምናምኑ አለና ያንን የሚመጥን ነገር ያገራችንን ደግሞ ማሳየት ያስፈልጋል በሚል አገርን ወክለን ስለምንሄድ እሱን ነውና አበሻ ልብስ በጣም ያው የሚያኮራ ነው እና አበሻ ልብሱና ካባው ደግሞ ያው መንግስትን ወክለን ተሾመን ይሄድን ስለሆነ ያው ለሰርግም ለምንም ካባ ነው አይደል እኛ ሀገር ስለዚህ እንደየባህሉ ብዙ አይነት ነው ባህላችን በጣም ብዙ አይነት ነው እኔ ካባ ደስ ይለኛል እና ያው አጠር ምናምን አድርገን እንደሱ እሱ በጣም ነው የወደዱት ፎቶም እንደተባለው ትንሽ ገላጭ ነው
ኢትዮጵያዊነት እንትን ተወሰነውን ባህል ነው ኦፍ ኮርስ የሚያሳየው ብዙ አይነት አለባበስ አለን እኛ ሀገራችን እና እሱ በጣም ያው አገር የሚታይበት ምናሳይበት ነው እሱ በጣም ደስ ይላል ሀገርን ተሸክመው በሄዱባቸው አካባቢዎች እንዴት ነበር ቆይታው እስኪ እሱን ደግሞ በጥቂቱ እንግዲህ ምንድነው የኛ እንትን እዚህ ሀገር ውስጥም ሆነን ከውጭ ሀገራት ዲፕሎማቶች የዓለም አቀፍ ድርጅቶች የሰብአዊ ድርጅቶች የቢዝነስ ተቋማትም ጋር በመንገናኝበት ጊዜ ያው ነው መወከል አለ ሀገርን ሁለተኛ ውጭ ደግሞ ሲኬድ ያው ውጭ ደግሞ በጣም ኢትዮጵያን እንግዲህ ወክሎ ጥቂት ሰው ነው የሚኖረው በኦፍ ኮርስ አንዳንድ ሀገር ከዲፕሎማቶቹ ይልቅ ኮሚኒቲም የሚበዛበት አለ ኢትዮጵያዊ ግን ያው ምንታየው ሲምቦል ሆነን ባንዲራው የሚውለበለበት አካባቢ ኤምባሲ አካባቢ ስለሆነ እንግዲህ ትልቁ ነገር አንደኛ አገርን በደንብ ገጽታ ለመገንባት የሚደረግ ነገር ነው የሀገራችንን የአስተዳደር ስርዓት የልማት እንቅስቃሴ የፖለቲካ ስርዓት የቱሪዝም መስህቦቻችንን ታሪካችንን በጎ ነገሮቻችንን ለምሳሌ አትሌቶቻችንን የማያውቅ የለም ጥሩ ነገሮች ቡናን የማያውቅ የለም እንጀራ ዛሬ እንጀራ የማይወድ ጤፍ የማይወድ የለም ሱፐር ግሬን ይሉታል አሁን በቃ እንደውም በጣም ውድ እንዲችኛ ጋር በኩንታል ምናምን እንደምናስገባው ሳይሆን በጣም በትንሿ ፓክ ዶና ሁሉ ሱፐር ማርኬት ላይ ሁሉ ምን ያበሻ የሌለበት ቦታ ሁሉ ይሸጣል ዛሬ እና የኛን ጥሩ ነገር ለማሳየት እድል ይሰጣል በጣም የሚያጓጓ ስራ ነው በዛ በጣም ደግሞ ፈጠራ ታከሉበት ሊሰራ የሚችል ስራ ነውና አይ ቲንክ እሱን እኔ በሚያረካኝ መልኩም ልል ይችላልሁኝ ለመስራት እድሉን አግኝቻለሁኝ በጣም ለዛ ደስ ይለኛል በጣም ጁኒየር ዲፕሎማትም ሆኜ ቱሪዝም ላይ ቢዝነስ ፕሮሞሽንም ላይ የፖለቲካም ስራም ላይ ሀገራችን በችግሮችም ጊዜ አንዳንድ ጊዜም ኮንፍሊክትም አልፏልኛ ሀገር የተለያየም እንትን ያጋጥማል እንደማንኛውም ሀገር እሱንም ደግሞ ዲፌንድ ለሀገር መቆም የሚለው ዲፕሎማት ለሀገሩ ነው የሚቆመው ለሀገሩ ስለሚቆም የሚያገለግለውን ሀገር መንግስት አቋም ማራመድ አለበት ይሄ የትም ዓለም የሚሰራበት ነው እና በዛውም ደግሞ የሀገሩ ስም እንዳይጎድፍ የሀገሩ ስም ደግሞ ለፕሮፓጋንዳ ብሎ ሳይሆን ትክክለኛውን ገጽታ አሳይቶ መደገፍ ያስፈልገዋል ምክንያቱም ከሀገር በላይ ምን አለ ምንም የለም ዋናው ለሁላችንም እሱ ስለሆነ ኢትዮጵያ በደስታዋ ጊዜ በእድገቷ ጊዜ ምናሳየውን በችግሯ ጊዜ ደግሞ ችግሯን እንደማንኛውም የዓለም ማህበረሰብ ሌላውም ሀገር እንዲረዳን ነገሮችን በጣም በልኩ ባልተሰፋ መንገድ እንዳያይ መሃል ላይ መጥቶ እንዲያይ ችግር ካለ ችግር እንድንፈታ እንዲያግዘን ማድረግ እኛም ደግሞ ሲቸገሩ ደግሞ ሀገራትን የምናግዝበት ሁኔታ አለ እና እነሱ ነገሮች ለማሳየት ሰፊ እድል ይሰጣል የቴክኖሎጂ ሽግግር የባህል ሽግግር የእውቀት ሽግግር እንዲኖር ለማድረግ ሰፊ እድል ይሰጣል ልክ ነው እንዴው በደስታው በደህናው ጊዜ መቼስ ግን እንዳሉት ሀገር ደንቀፍ ሊያረጋት ሲሞክር እኔ አያለው ሚዲያዎች ላይ ውክቢያው ይበዛል አይደለ በተለይ የውጭ ሚዲያዎች ላይ ያም መደወል አየር ላይ እንዲገቡ መሆን እንዲህ አይነት ነገር ይኖራልና ሀቃችንን እንድንነገር እንኳን ፋታ መንሳትም ይታያል ያው በቆሙበት ነው የሚሆነው እሱ በርግጥና እንደዚህ አይነት ጊዜያት ደግሞ በራሳችን ያለን ሀቅ ቢኖርም አስጨናቂ ጊዜያት ይመስሉኛል እንዴው ያለንን ነገር ለማስረዳት እንኳን ማግኘት አጋጣሚውን ማግኘት በዛ አጋጣሚ እንደፈለግን መተንፈስ መቻልና እንዴት አለፏቸው ሳይ ስለነበረ ነው በተለይ በቅርብም የሚነሳም ስለሆነ ግን የርሶ በየቴሌቪዥን መስኮቱ ላይ መጥቶ ያለ ፊት ላይ ያለ ይሄ ኮንፊደንስ ምንድነው በራስ መተማመን ልበሙሉነት በደንብ ይነበብ ስለነበር ፊቶት ላይ እንዴት አለፏቸው ያው እንግዲህ ምንድነው እኔ አሁንም ምለው እንኳን ቆምኩኝ ለሀገሬ ነው ብዙ ጊዜ ምለው ለምንድነው ያው ኢትዮጵያዊ ሀገሩን በጣም ይወዳልና ሁሉም በተፈጥሯችን በጣም ንቁና ኮንሺየስ ነን ብዬ ነው ማስበው ኢትዮጵያውያን ፖለቲካሊ በጣም ኮንሺየስ ህዝቦች ነን እና የሀገር ጉዳይ ሲኖር ዝም ብሎ ሆዴን እየሞላው አይልም ብዙ አበሻ ስለ ሀገሩ ሁኔታ ይቆረቆራል እኔ እንደሚገባኝ እና
በችግር ጊዜ እንኳን ለሀገር የቆምኩላለሁ ብዙ ጊዜ ያው ጊዜያቶችን መጥቀስም ባያስፈልገው በዛ ችግር ይኖራል የተለያዩ ጉድለቶች ይኖሩናል እንደ ሰው እንደ ሀገር ግን ከሚገባው መጠን አልፎ አገሪቱን በጣም ወደሚጎዳ አይነት ገጽታ ለምሳሌ የባህል ግንኙነትም ንግድም ኢንቨስትመንትም ቱሪዝምም እንዳይኖር የሚያደርጉን አሁን የሚያናድደኝ አሁን በቃ እንዲ ስለሆነ ይሄ አይሆንም ሲሉ የማያስቡት ለምሳሌ ገበሬውን አያስቡትም ገበሬው ለምሳሌ ሌትሲ ከኤክስፖርት የሚገኘው ገቢ ወደሱ መግባት አለበት ገበያ ከሌለ እኛም ደግሞ መግዛት አንችልም ብዙ እናስገባቸው እቃዎች አሉ ከውጭ እኛ ደግሞ ምንሸጠው አለና ገጽታችን ሲበላሽ አይኖርም ከቱሪዝም እናገኘው ይቀንሳል ከኢንቨስትመንት እናገኘው ይቀንሳል ለሀገራችን ለወገኖቻችን አይጠቅምም ስለዚህ ፍትሃዊ ባልሆነ መልኩ በጣም አጋነው ወዳል ሆነ አጣብቂኝ ሊያስገቡ ሲሞክሩ ይሄንን ዲፌንድ ለማድረግ የቻልኩባቸው ወቅቶችን በጣም ደስ ይሉኛል በጣም ደስ የሚሉኝ ናቸው ሁለተኛ ደግሞ ኢትዮጵያውያን ልክ አብረው መኖር እንደማይችሉ አርጎ ደግሞ የሚደረጉ ገለጻዎች በጣም ከፕሮፖርሽን የወጡ እነሱ ደግሞ በፍጹም ሊሆን እንደማይችሉ ለማስረዳት ደግሞ እድሉን የገጠመኝ ጊዜም እንደማንኛውም ሀገር ችግር ውስጥ ልንሆን እንችላለን ግን እንደ ህዝብ ደግሞ ምንከበር ህዝቦች ነን የሚለውን ደግሞ ለማሳየት እድሉ የገጠመኝ ጊዜ አለ የጋዜጣ አርቲክሎችም ለማውጣት የሞከርኩበት ጊዜ አለ ኢንተርቪው ማለ ግን ከዛ በላይ የማይታየው ስራ ይበልጣል የዲፕሎማሲ ስራ ሚዲያ ላይ የምንወጣው አይደለም ብዙ በጀርባ የምንሰራው ነው ብዬ ነው ማስበውና የተለያዩ ነገሮች እንግዲህ በተቻለ ከሌሎቹም ዲፕሎማቶች ጋር በጋራ በመሆን አገርን ለመወከር በደንብ ጥረት አድርገናል ደግሞ ግንኙነትም እንዲሰፋ ትብብርም እንዲገኝ ከያገሩ ሁኔታ አንፃር ስኮላርሺፕ ሊሆን ይችላል ኢንቨስትመንት ሊሆን ይችላል የንግድ ግንኙነትን ማጠናከር ሊሆን ይችላል ቱሪስቶች እንዲበራከቱ ለማድረግ ሊሆን ይችላል በእነኚህ ኤሪያዎች የፐብሊክ ዲፕሎማሲ ግንኙነት ተቋማት እርስ በርስ እንዲገናኙ ለማድረግ እና እንደሱ በጣም ጥሩ ነገሮችን ለማድረግ እድሉን ይሰጣል ዞሮ ትርፋቱ ለሀገራችን ጠቃሚ የሆኑ ነገሮችን ማስገኘት ነው በትብብርም ቅድም ባልኳቸው እንደገና በመሰረተ ልማትም በቴክኖሎጂም እንደያቅሙ ከሁሉም ሀገር አንድ ኒሽ ነገር ትኖራለች ምን ልንተባበርባት ምን ቻው ለምሳሌ ላክዘምበርግ ትንሽ ሀገር ናት በጣም ግን የሳተላይት ጉዳይ ላይ በጣም የመጠቁ ናቸው በዛ ትብብር አሁን አለን እሱ እንዲጠናከር ማድረግ መቻል ከባህል አንፃር የተወሰነ ነገር ከኛም እንዲወስዱ ከነሱም እንድንወስድ ለማድረግ መቻል እንደገና ደግሞ ኢትዮጵያውያንም ስለሚኖሩ ትንሽም ቁጥር ቢሆን ኢትዮጵያዊ የሌለበት የለም እና በተማሪነትም ይሁን በኗሪነትም ይሁን ከነሱ ጋር ደግሞ የሚደረገው ግንኙነት ባህላቸውን እንዳይረሱ ባህላቸውን ሲያስታውሱ ደግሞ በተለያዩ ኦኬዥኖች ቤታቸው ኢትዮጵያ ቤት ነው ኤምባሲ ማለት እዛ መተው እንዲገለገሉ ማድረግ እንደዚህ በጣም የሚያረካ ነገር ነውና ያው ኢትዮጵያዊ ዲፕሎማት ስለ ሀገሩ ስለ አካባቢዎች ሀገር ስለ አፍሪካ መቆም በቅድሚያ ያለበት ይመስለኛል ከዛ ላይ ደግሞ ባህልንም እንድናደንቅ ያደርገናል አሁን ለምሳሌ እኔ አውሮፓና ወደ ኤዥያ ነው ያገለገልኩት ውጪ ግን በተለያየ አጋጣሚ ደግሞ መቼስ ብዙ ሀገራት ለማየት እንትን ብያለውና ከያንዳንዱ የሚወሰድ ባህል አለ ለሀገራችን ሊጠቅም የሚችል እኛም የምንሰጠው ነገር ይኖራልና ያንንም ለማስፋት ሆራይዘንን ለማስፋት ብቻ ያግዛል ሆራይዘን ማስፋት ለማስፋት ብቻ ሳይሆን ለሀገር የሚጠቅም ነገርም ይዞ ለመምጣት እድል ይሰጣል ዛሬ የደረሱበት ደረጃ ለመድረስ ደግሞ እንዲሁ በቀላሉ የሚገኝም ነው ብዬ አላስብም እኔ ከትንሽ ከዳዴ ጀመረ ደግሞ ከዚህ በኋላም ለመስራት ያለ ጉልበት አለና ግን ይሄ ጉልበት በብዙ ነገሮች ይፈተናል ብዙ እንቅፋቶች ገለል ያሉለት አልፏል ብዬ ገምታለሁና አምባሳደር ሂሩት የተፈተኑባቸው ጊዜያት ፈተና የሌለው ህይወት የለም ፈተና ደግሞ እንደ ኢነርሻ ነው ያስፈነጥራል ፈተና አንድ ሰው በፈተና ሲያልፍ እየተሳለ ይሄዳል የበለጠ ይጠነክራል አልጋ ባልጋ ያልሆነ ህይወት ሲሆን
ያጠናክረዋልና በተለየ መልኩ ብዬ ብቻ በጣም የስራው ቻሌንጅ እንጂ ፐርሰናል ቻሌንጅ ብዬ በጣም ብዙ የማነሳቸው ነገሮች ብዙ የሉም። ግን ያው የሴቶችን የዲፕሎማሲ ቀንም እያሰብን ስለሆነ ጥቂት ሴት ብቻ ዙሪያውን መኖሩ የሚያመጣው እንትን ሊኖር ይችላል እና በዲፕሎማሲው እንቅስቃሴ ብዙ ሴቶች ቢኖሩ እይታ እንዴት ሊቀየር ይችላል የሚል ነገር የሚያመጣ ነገር አለው እና ኦቨርወርክድ የመሆን እንትን ሊኖር ይችላል። ለምሳሌ እኔ አሁን እንደ ቻሌንጅ ማየው ራስን ፕሩቭ ለማድረግ አንድ ሴት ፕሮፌሽናል ከወንድ እጥፍ መስራት አለባት ራሷ ብቁ ናት ለመባል እና ደግሞ ሁሉ ጊዜ በራስ አንግል ሲታይ ጥሩ ነው። የሴት አለቃ ወይ የሴት እንትን ብዙ በሌለበት ጊዜ ያንን እይታ የማስተካከል ሁኔታ ሴት ሆና ትችላለች ወይ በእኛ ጊዜ ትንሽ ነበር። አሁን እየቀረ የመጣ ይመስለኛል። አይ ሆፕ ይቀራል። የካልቸራል ጋፕ ላይቀር ይችላል እና ደግሞ በአብዛኛው አውቆም አይመስለኝም ባህሉ ነው እንጂ ብዙ ደጋፊ ወንዶች አሉ እና ይችላል ወይ ስራ ሲሰጥ ምናምን የሚለው እኔ አሁን እሱ ላይ በጣም ቡሊሽ ነበርኩኝ። ዝም ብዬ እንትን አልለውም። ሴት ስለሆንኩ ብሎ የሚመጣ ነገር ከዩኒቨርሲቲ ጀምሮ ያው ኮሊጎችም ጓደኞችም ያስተውሱ ይመስለኛል በሴት አንግል የሚመጣ ነገር ካለ በቃ ገጭቸው ነው የሚሄደው። ምክንያቱም ገጭቸው የሚሄደው ደግሞ ኮምፕሌን ምናምን በማድረግ አይደለም። እኔ ማምነው ይሄ እንግዲህ የወላጆቼ ያልኩት እዚህ ላይ ሊጠቅም ይችላል። እውቀትን ምንን ብለው ስላሳደጉን ሁለተኛ ሴት ወንድ ብለው ስላላሳደጉን ይሄኛው እኔ ምንም አይመስለኝም። እኔ ኢግኖር ነበር እንደ ትምህርት የሚሆን ከሆነ ወንድ ስለሆነ ብቻ ወይም በወንድ ዓለም የሚታዩ ነገሮች ለኔ እንደ ቻሌንጅ አልቆጥራቸው ኢግኖር በማድረግ ነው ያለፍኳቸው። ኢግኖር በማድረግ በተቻለኛ ግን ማለት ነው ብዙም ከባድም ቻሌንጅ ምሎም ብዙ እስከዚህ የገጠመኝ የለም። ባይ ዘ ዌይ ነርቸርድ ሲሆን ከስር የነበሩኝ አለቆች በሙሉ ወንዶች ናቸው እና ጥሩ አለቆች ነው የነበሩኝ ማለት እችላለሁኝ። ስራ ወዳድነቴን ተገንዝበው በቃ እንደወጣ ከስር ሲኮተኩቱኝ የነበሩ አለቆች ነበሩ ለማለት እችላለሁ። በሱ በጣም እድለኛ ነኝና ከእይታ አንፃር ለወደፊቱ እንዲጠቅም ለኔ አይደለም እኔ አልፌው ሄድኩ ይመስለኛል በራሴው አቅም። ግን ይሄኛው ለሴት ይሄኛው ለወንድ የሚለውኛ ቦታ ላይ ብዙ አይሰራም በእኛ ፕሮፌሽን ኤክሴፕት እንደውሉ ለምሳሌ ሃዛርደስ ቦታ ከሆነ እኛ እንደ ወታደርነት ኔቸር አለው ብያለሁ። ለምሳሌ በጣም አስቸጋሪ ቦታዎች ከሆኑ ለኑሮ ምናምን ለሴቶች ባይሆን ይመከራል። አዎ በሱ ብናግዝ ምንም አይደለም። ከዛ ውጭ ግን የጭንቅላት ስራ ስለሆነ በጭንቅላት ስራ የባህላዊ እይታ የሸበበው የወንድ ዓለም ውስጥ ከገባን እሱን ለመበጣጠስ መፍትሄው በስራ ማሳየት ነው። ብዙም ኮምፕሌን ማድረግ ምንም አያስፈልገውም። በቻሌንጅ መልኩ አገራችን በመተነሳ ጊዜ በመጥፎ ቻሌንጅ አድርጌ ማየው እሱን ዲፌንድ በማድረግ የሚመጡ ፈርደር ቻሌንጅ አንዳንዴ ሊመጡ ይችላሉ። ለምሳሌ ከሚዲያ ጋር በመንጋፈጥ ጊዜ ሚዲያው ፐርሰናል ሊያደርገው ይፈልጋል። በተለይ የዚህ የዌስተርን ሚዲያ በጣም የተበላሸ ነው። አንዳንዴ ሁሉም ነው ማለት አይደለም እና ፐርሰናል ፖሊሚክ ምናምን ሊያደርጉት ይፈልጋሉ። እዛ ላይ ያለው መንገድ የሚያዝበት እሱ እንደ ቻሌንጅ ሊቆጠር ይችላል። ከዛ ውጭ ግን እኔ ብዙም የተለየ ነው ብዙ በቻሌንጅ እንትን የምለው ነገር አላጋጠመኝ። ሴትነቱ አለ ግን በዛ መልኩ የሚመጣውን ነገር አድርገው ሆኖ ማሳየት ነው በጣም ጥሩ መንገድ የሚለው መውሰድ ይሻላል። አሁን አትችለውም ሲባል አድርጎ እንደሚችል ሆኖ በቃ እሱ ነው ዋናው እሱ ማሳመን። እንደውም አንድ ቻሌንጅ እንደውም አሁን በስታነሽልኝ ሰራት እዚያ ላይ የኔ እንደ ቻሌንጅ መቆጥረው በወንድ ዓለም ውስጥ ጥቂት ሴቶች ስለሆነ የወጣ ነው በኔ ጊዜ ማለት ነው። በርካታ ሴቶች አሉ አብሮኛ አሁን የሚሰራበት ኃላፊነት ላይ የአፍሪካ ህብረት ጽህፈት ቤት ውስጥ 4 ክፍሎች አሉ። ዋናውና ኃላፊዎቹ 2 ወንድ 2 ሴት ናቸው። እዛ ደረጃ ደርሰናል። አሁን በስር ደግሞ በጣም ጎበዝ ሴቶች አሉ ከወንድክ እንደ ወንዶቹ ማለት ነው። ግን በጣም ብዙ ወንድ በሚሰራበት አካባቢ ጥቂት ሴት ካለ እኔ አሁን ራሴን እንትን ብየው ስለወጣሁ እንጂ ሳየው አሁን ወደ ኋላ ሪትሮስፔክት ሳየው
ምንድነው በጣም ኦቨርወርክድ የመሆን ራስን ሁለቴ ፕሩቭ ለማድረግ በጣም ሩጫው በጣም ዙሩ የከረረበት አይነት እንትና ስለራስ በስራ ስለራስ ሳክሰስ የማሰብ ላይ ፎከስ የማድረግ ነገር ሊኖር ይችላል እኔ አሁን ያየሁት አሁን ሳይድ ኢፌክት እሱ ሊሆን ይችላል አሁን አዲስ ስቴጅ ነው ወደ ጎንም ደግሞ ሌላውንም ማገዛለ በእናም ያልከ ያሰብኩት እንጂ ራስን ፕሩቭ ለማድረግ ምናረገው የተናጠል እሱ ነው ቻሌንጅ እንደውም በቃ ፈልግ አሁን ያገኘው እሱ ቻሌንጅ ነው በዚህ መሃል ደግሞ የራስን ህይወት ማጣት ይኖራል ይባላል በርግጥ ሁሉም ላይ ሆነ ይችላል እንጂ እንዴው የህይወት አጋር ማግኘት ሲኖር መሸሽና መተው ይኖራል እንደዚህ አይነት ደግሞ የራስን ህይወት ማጣት ይኖራል እርሶ ጋር ይሄ ሰላም ነው ይሄ በፍጹም እግዚአብሔር ይመስገን እሱን ኦፍ ኮርስ እኔ እንደውም በቃ ስራዬን ከመውደድ የተነሳ ባላገባ ስል ነበር አይ ሪሜምበር ይደርሳል ምንድነው በእኛ የኔ ጄነሬሽን በተለይ በቃ ትዳር ምን መጀመሪያ ራሳችን ስራችን ያዝ ራሳችን እንቻል እንደዚህ የሚል ነበር ከናቴ ጄነሬሽን የተለየ ማለት ነው እናቴ ጄነሬሽን በሷ ጄነሬሽን እንግዲህ ከተማሩ ውስጥ ጥቂቱ ስለተሆን ይችላል በሷ ጊዜ ግን እሷ ለልጆቼ የተማረችም ሆነ ለልጆቼ ምናምን እኛ ደግሞ ራሳችን መጀመሪያ አንድ ቦታ ስቴተስ ኦፍ ዊመን ኢን ሶሳይቲ ይረጋገጥ ከዛ በኋላ ደግሞ ቤተሰብ ምናምንና በዛ መሃል ከኔ በኋላ የነበሩ አንጋፋ ሴቶች የምታቋቸው ስም ማልጠራው እንት እንዳለል ብዬ ነው አንዱን ትቻ አንዱን ሊሆንብኝ ይችላልና እነኛ አንጋፋ ሴቶች ትዳርም ሳይዙ ምን ሳይሉም ደግሞ ያለፋሉ ለሀገርም ለካሪራቸው ሞተው ያን ያለፋቸው አሉ አውና በእኛ ጄነሬሽን ግን አሁን ደግሞ ያለው ጄነሬሽን በጣም የሚገርም ነው አሁን እኔ ኢምፕሬስ የሚያደርጉኝ በዚህ ከባድ ስራ ውስጥ ነው እኛ ጋር 3 ልጅም ወልደው ማስተርስ ደግሞ እየተማሩ ምናምን እንደዚህ አይነት መጥቷል የመተጋገዝ ነርቸር የመደራረግ ባህሉ የተቀየረ መጥቷል ማለት ነው እና ከዛ አኳያ እንትን የሚል እና ደግሞ ብዙ ዊሜን ኦፊሻልስ የሥራ ኃላፊዎች አስተዳዳሪዎች ምሁራን ምናምን እየመጡ ነው ስለዚህ አሁን ቀላል እየሆነ ነው እይታው እየቀለለ ነው ወንዶችም ደግሞ ያንን ባላንስ የማድረግ እንትናቸው እየመጣ ነውና በዲፕሎማሲ ታሪክ ሴቶች ለምሳሌ በአሜሪካ ሳይቀር በሰባዎቹ ማግባት ሁሉ አይፈቀድላቸውም ነበር ወይ ስራውን ነው ወይ ትዳሩን ነው የስራው ኔቸር ሴት ከገባ ተብሎ በህጋቸው እንደዛ የሚያደርግ ነበር በእኛ ሀገር ደግሞ ራሱ ካልቸሩ የሚያስርበት ሁኔታ ሳይፈልጉምና በጣም የሴቶች ወደ ዲፕሎማሲ ከፍተኛ ደረጃ የመምጣት ሁኔታ የቅርብ ጊዜ ታሪክ ነው የሚሆነው በስፋት እንጂ አክሮስ ከታየ በታሪካችን ግን ያው እንደሚታወቀው በጣም ብዙ ሴት መሪዎች የነበሩበት ሀገር ነው ጠንካራ መሪዎች ሲምቦል ሊሆኑ የሚችሉ በተለያየ ፊልድ ኔሰሰርሊ ሀገር መሪ ምናም ስለሆኑ ሳይሆን አሁን ቅድም አበበሽ ጎበናዝ ይችላልሻለሁ እሳቸው በራሳቸው ለኔ ሮል ሞዴል መሆን የሚችሉ ሰው ነበሩ እና ጠንካራ ሴቶች አሉ ኢትዮጵያ ውስጥ በራሳቸው የሚወጡ ለሌላም ትምህርት ሊሰጡ የሚችሉና ዊሜን ኢን ዲፕሎማሲ መከበሩ ደሞ ሞር ብዙ ሴት ኢትዮጵያውያን ሙያው ላይ እንዲያተኩሩ ሊያደርግም ይችላል ብዬ አስባለሁ ዘመን በራሱ ይዞት የሚመጣው ነገር አለ የተቀየረ የመጣ አሁን ስናይ አንዳንድ ቦታዎች ላይ የሴት አይደሉም የሚባሉት ላይ ሴቶች መታየት ብቻ ሳይሆን ወደ ኃላፊነት መምጣት በደንብ ተጽኖ ማሳደር መቻል እንዲው በሀገራችንም ትልልቅ ሴት ሆነውባቸው የማያውቁ እሱንም ያያየን ነበርና ይሄ ዘመን በራሱ የሚያመጣው ደግሞ ሴቶች ለራስ ያለን አመለካከት ከፍ ያለ ሲሄድ ቤተሰብ ሲያግዝ ማህበረሰብ ሲያግዝ እኛም እንችላለን የሚለው ነገር ሲመጣ የሚሆን ይመስለኛል ስለ ህይወትና አውራ በጥቂቱ እስኪ አምባሳደር ለህይወት ብዙ ታስተምራለች አይደለ መቼስ በወጣን በገባን ቁጥር የምናየው የምንሰማው አለ ግን ለርሶ የህይወት ትርጓሜው ምንድነው ምን ሲሆን ነው እንደው ተኖረ የሚባለው ይላሉ አይ ቲንክ ሁሉ ጊዜም ሰው ልጅ በህይወቱ የሚያልማቸው ነገሮች ይኖራሉ የሚያልማቸው ነገሮች ኔሰሰርሊ ይሆናሉ ማለት አይደለም ግን አይ ቲንክ ትልቁ ነገር በህይወት ከራስ በላይ ለተወሰነ ሰው መሆን መቻል የሚያረካ ነገር ይመስለኛል ለአገር ጉዳይ የተወሰነች ትንሽ ነገር ጠጠር መጣል መቻል ለቤተሰብ መሆን ባህላችንን ማክበር
እንደገና ደግሞ እኔ የሚያረካኝ ኢትዮጵያዊነት በጣም እንግዲህ ከተለያየ ባህል ነው የምንመጣው እና ያ ልዩነታችንና ያ ውበታችን ነርቸርድ የሚሆንበትን ነገር ማምጣት አገር ሲያድግ ማየት ከሀገር ማደግ ጋር የተያዙ ነገሮች እኔ በጣም ያረኩኛል። ኢትዮጵያ በተለያዩ አጀንዳዎች በዓለም አቀፍ ደረጃ ስትታወቅ ባህሏ ሲመዘገብ በዩኔስኮ እኛ ብዙ ካውንት ማናረገው ግን የኢትዮጵያ ኮንትሪቢዩሽን እየተባለ በየጊዜው ሲወራ የበለጠ እንድንተጋ የሚያደርገን ነገር እሱ ያስደስተኛል እና ከራስ በላይ ያልኩት ቢቻል አካባቢን ለማገዝ ትንሽ ነገር መጨመር ማድረግ ቢቻል እሱ በጣም ያስደስተኛል እና የተሟላ ላይፍ መያዝ ወርክ ላይፍ ባላንስ የሚባለውን መያዝ ከአንድ ላይን ውጪ ሌሎች ነገሮችንም ለማክበር ለመዘከር መቻል ህይወት ይሄን እድል ቢሰጥ በጣም ደስ ይለኛል። አሁን ከስራዬ ሌላ ቅድም የአርት ኢንትረስቴ ብዬሻለሁ። እውነት ለመናገር ላለፉት 12 አመታት ግን በጠበቅኩት መልኩ አልሄድኩበትም። በስራም ጫና ምን ምክንያት እንደው የድሮውን ነው ማውራው። ለምሳሌ ግሬት ራንን በጣም ወደዋለሁ። አመታዊ ሩጫ አንተ ይሮጣሉ እርሶ ይሳተፋሉ? ይሮጥ ነበር። አዎ እቺን 2 አመት አላደረኩም እንጂ ኢትዮጵያ ውስጥ ባለው ጊዜ ሁሉ ሜዳሊያዎች እንደውም ብዙ አለን። አዎ የባለቤቴና የልጅ አረንጓዴዎች እኔ ቀይ ምናምን አሉ። አዎ እሷም በጣም ደስ ይላል። አሁን ኃይሌ ገብረስላሴ በጣም ማከብረው ሰው ነው። ከገጽታ ከራሱ አልፎ ሄደ ሰው እንደዛ መሆን ቢቻል የሰው ልጅ እንደዛ መሆን ቢችል እሱ ነው ህልሙ ከራስ በላይ ለመሄድ መቻል። ይሄ ማለት ኔሰሰርሊ በአገር ደረጃም ላይ ለቤተሰብም ሊሆን ይችላል። ለቤተሰብ አካባቢ ለማገዝ መቻል ያ በጣም ያረካኛል የሚሆን ሲሆን እንደው አለፍ ብሎ ማስታወስ መቻል ከቤት ይጀምርና ከዛ እያለ ያሳደገ ማህበረሰብ እንዳሉት ለሌሎች መትረፍ ቀላል ስለማይሆን እውነት ነው። ህልም ነው። በኔ በኩል ያሳካሁት አይደለም ግን ህልም ነው። እንደዛ ቢሆን ደስ ይለኛል። አዎ ይሆናል። ከድሮ ጀምሮ ይሄ ለልጆች መጨነቅ በተለይ እንደዚህ አጋዥ ላጡ ልጆች መጨነቅ እና ባደርገው ብሎ ማሰብ የሚል የፕሮፖዛሉ ተጣጥፎ የተቀመጣል። አንድ ቀን አቧራውን አራግፎ ይነሳል ብዬ አስባለሁኝ እሱ እና ይሳካልዎት በድጋሚ ነው። አበባ ከድሮ ጀምሮ መውደድ ወይስ አሁን የመጣ? አበባ ወዳለሁ ለምን እንደሆነ አላቅም ግን አሁን በጣም ሪሰንትሊ ነው ደግሞ የበለጠ ዲስከቨር ያረኩት ይሄን ኢንትረስቴን እና አበባ ከመውደድ የተነሳ ብዙ ሰው ባለቤቴ አበባ ብዙ ጊዜ ይወዳል ይሰጠኛልም ግን አይ ቲንክ በሱም የተጋባብኝ ሊሆን ይችላል። አሁን ግን በጣም ነው የምወደው አበባ በጣም ደስ ይለኛል ያረካኛል እንትን ሐሳቤን ክሊር ያደርግልኛል አበባ ማየት። አሁን እዚህም ብሬክ ታይም ላይ ወጥቼ እዚህ ቆንጆ ነው ግቢያችን። አዎ እሱን አይቼ መምጣት ምናምን ሻይ እንደመጠጣት ነው። በፊት ቡና ምናምን ሻይ ብዙ እንደምጠጣው ወካ አርጋቼ ስገባ ምናምን ደስ ይለኛል። በደንብ ደስ ይለኛል። ጥሩ ስሜት ውስጥ ይካታል። በጣም አበባ መውደድ ለነገሩ በደንብ ይገባል ብዬ አስባለሁ። እንደ ወደ ቢሮም ስንገባ ወደ ቤትም ሲሆን የሆነ የሚታይ ደስ የሚል ከመዓዛው ጀምሮ አሁን ደግሞ አረንጓዴ በጣም ልማት ላይ ያተኮርን ነው። በጣም እሱ ደግሞ በጣም ጠቃሚ ነው። አረንጓዴ ለዛፍነቱ ብቻ ሳይሆን ለምግብም እንዲውል ምናደርገው አካባቢያችን ለማሳመር ምናረገው ጥረት ምናምን እሱ ደግሞ በጣም ጭንቅላትን ይከፍታል ደስ ይላል። እውነት ነው። ደጋግመው አነሷቸው ባለቤት ሆና አበባ የሚሰጡኛል አሉ ቀድምም በደንብ ያግዙኛል አሉና ብዙ ጊዜ ከአንድ ጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል። ከአንዲት ጠንካራ ሴት ደግሞ ጀርባ ጠንካራ ወንድ አለ የሚለው ይሰራል ቤት ማለት ነው። በጣም ይሰራል። ባለቤቴ በጣም ሰልፍለስ ሰው ነው። እኔ በስራዬም እንዲሳካልኝ በትምህርትም ሳይቀር እንዲሳካልኝ ለማድረግ ማስተርስ ማለት ነው ካገባ በኋላ ነው ማስተርስና በሱ በጣም ትልቅ አስተዋጽኦ አለው። በጣም ብሩህ ሰው ነው። በጣም ደጋፊ ሰው ነው። ለአካባቢው መደገፍ የሚችል ሁሉም ለልጃችንም እንደዛ ነው። ያው ደጋፊ ነውና በዛ በጣም እድለኛ ነኝ በዛ። የትኛው ሀገር ልቦትን ረፍ አደረገ ይሆን ወደዱት ማለት ነው? እኔ የሚገርመው ባህል ነገር ስለምወድ ከየሄድኩበት ሀገር አንድ ነገር እማራለሁኝና ለማወቅ ሞክራለሁኝና እኔ ሁሉንም ያየኋቸው ነገሮች በሙሉ ወዳቸዋለሁ። ከኤዥያ ግን ከቻይና የተለየ ነገር ተምሬያለሁ። ምክንያቱም እኛ ኢትዮጵያን ካልተሳሳትኩ
በኑሮም ይሁን በግንኙነትም ይሁን ከአገራችን አልፈን ኢቭን ከአፍሪካ አልፈን የምናውቀው ይሄ ምዕራቡን ዓለም ነው በብዛት። ግን ኤዥያን ስለ ኤዥያ ለማወቅ በጠቅላላ ስለ ኤዥያ ስለ ባህላቸው ኮንፊሻኒዝም የሚሉት አለ ለምሳሌ ፍልስፍና ኤዥያ እሱን እንዳቃርጎኛል። ቻይና መኖሪያት early stage የመጀመሪያው ውጭ ምደባ እሱ ስለነበረ እና በሙሉ ኤዥያን አፕሪሺየት ለማድረግ አግዞኛል። የዓለምን ያስተሳሰብ አድማስ እንዴት ሰፊ እንደሆነ ለማየት ረድቶኛል። የሌሎችም ቆይታዎች የራሳቸው በጣም ደስ የሚሉ ነገሮች አሏቸው እና የማበላለጥ ሳይሆን ለምሳሌ አውሮፓ ውስጥ ደግሞ ያቆዩአቸው የራሳቸው ታሪኮች ሁሉ ነገር ያው የራሱ መጥፎና ጥሩ ጎን ታሪክን ያቆዩበት መንገድ ዕውቀትን የቀመሩበት መንገድ እኛም በጣም ብዙ ዕውቀቶች አሉን የራሳችን ዕውቀቶች ያልቀመርናቸው ዕውቀትን የቀመሩበት መንገድ የሁለቱም የኤዥያውም የአውሮፓም እሱ በጣም ያስቀናል። ወደ አፍሪካ ስንመጣ ግን በጣም ደስ የሚለኝ ደግሞ የአፍሪካ ከተሞች ይሄ ትርምስምስ ያለው ነገር መመሳሰሉ በጣም በቃ የትም ቦታ ቢኬድ ለምሳሌ ጉልት የሚመስሉ ነገሮች ባጃጅ የሰው መውጣት መግባት ሰው ሰላም መባባል መንጫጫት መርካቶን የሚመስል ነገር እሱ ደግሞ በጣም ያመሳስለዋል አፍሪካ ላይ ኦፍ ኮርስ እያንዳንዱ ትልልቅ ታሪክ ያለው ነው አፍሪካም ቢሆን እና ያም ደስ ይለኛል። ይሄ ወንድማማችነቱ ትማማችነቱ ከአፍሪካ ጋር ያለው ስንገናኛለን ስሜት እሱም በጣም ያስደስተኛል። የበለጠ ደግሞ በየሄድኩበት ለኢትዮጵያ ያለው እይታ ለኢትዮጵያ ያለው ከበሬታ በዲፕሎማቲክ ሌቭል ስንገናኝ ያለው ሪጋርድለስ ኦፍ ኢትዮጵያ የትም ቦታቱን የትም ያንን ደግሞ አክብረው የሚናገሩ ሰዎች ምናምን ደግሞ ስለሚያጋጥም በጣም እንትን ይለኛል። ግን ከያንዳንዱ ሀገር የሚታይ ቫልዩ አለ የሚወደድ ነገር አለ ብዬ ነው የማስበው። ምን ደስ ብሎት ይመገባሉ? በፊት በጣም ጣፋጭ ወድ ነበር። አሁን እና ደግሞ ይሄ ዌስተርን ስታይል ምግብ ደስ ይለኝ ነበር። አሁን ግን ውጭ ሆኜ ደግሞ ሌላ የተማርኩት የኛ ምግብ በጣም ጥሩ እንደሆነ ነው። የኛ የራሳችን ጤፉ ኮክ የምናረግበት መንገድ ምናምን በጣም ጤነኛ የተባለው እሱ ነው እና የሀገሬ ምግብ በጣም ወዳለሁ ደስ ይለኛል። አሳ በጣም ወዳለሁ አሳ ወዳለሁ ሽሮ በጣም ወዳለሁ። በሁለቱ ተመሳሳይ ነው። እኔ አሳ በጣም ነው የምወደው ሽሮ በጣም ማትሰለቸኝ ናት ላለው ሽሮ ነው ሶም ብሔራዊ ስሜት እንላታለን። ደስ ይላል ስሜት የሚላት በቃኛም ወስደናል። ኮትኩቶ ያሳደገ ማህበረሰብ አለ እንዳሉት እናት አባት በደንብ ገርተዋል ለርሱ ዛሬ መድረስ አዩ የህልሞውን ሲያሳኩ ወይ የደረሱበት ደረጃ ላይ ሆነው አዩ ከዛ ስሜታቸው ምን ነበር? አባቴ በጣም ግሩም ሰው ነበር። አሁን በህይወት ካለፈ አሁን 10ኛ አመቱን እናከብራለን እና በጣም ደስተኛ ነበር። ከስር ጀምሮ በሙያው ላይ እንድቆይ ካበረታቱኝ ሰዎች መካከል አንዱ እሱ ነውና ዳይሬክተር ጀነራል ደረጃ ሲደርስ አይቷል እና ያ በጣም ደስተኛ ነበር። እናቴም በስራ በጣም እንዳልጎዳ ትጨነቅ ነበር። ከተወሰነ ጊዜ ስለማመሽ ምን ስለምን ጭንቀት ነበራትና ግን የተለያዩ የምትሰማቸው ነገሮች የሚደርሷት ነገሮች ደግሞ በጣም ያስደስቷታልና እንዴት ነው አንድ ሰው ኮትኩቶ አንድ ነገር ሳይደስ እንደሚለው አይ ቲንክ ወላጆች አባቴም በህይወት እያለ እናቴም ደግሞ አሁን እንደው እድሜ ይስጥልኝ ሁሉም ባለቤቴም ልጄም እርካታ ያላቸው ይመስለኛል እኔ ባለሁበት ደረጃ ያለባለሁበት ለዛ ነው የልፋት ውጤት ሲታይ እንዴው እነሱም የእውነት እናትና አባት ማድረግ ያለበትን ነው የሚያደርገው። ያ ሰው ደግሞ የደረሰበት ደረጃ ደርሶ ማየት በጣም ደስ ያሰኛል። የኔ ልጅ ናት የኔ እህት ናት እንዲህ የኔ ሰፈሬ ልጅ ናት መባልም ቀላል ስላልሆነ እንደተለመደው እንግዶቻችንን ምን ጠይቃለሁኝ ስሜታቸውን መጨረሻ ላይ በጋሩን እንዴት ነበር ቆይታችን በደንብ እንደልባቸው ተነፈሱ ይሆን እላለሁና ምን ተሰማው አምባሳደር? አይ ጥሩ ነው። ይሄ የቤተሰብ አይነት ጨዋታ ነው የተጫወት ነው የቤተሰብ አይነት ነው። አይ ቲንክ በዋነኛነት የሴቶች በዲፕሎማሲ ያላቸው አስተዋጽኦን ለማክበር ስለተፈጠረው ቀንም ቢሆን ግን
ገባ ብለን የተለያዩ ነገሮችን ያወራነውና እኔ የተሰማኝ ስሜት በአንድ አቅጣጫ ስለ ህይወት የስራ ስታይልን በተመለከተ የተወሰነ ነገር እንዲሁ ለመጋራት እችላለሁ። አንቺም ሴት ጋዜጠኛ ስለሆንሽ አይ ቲንክ አንዳንዱ ነገር ኢንቱዊቲቭ ነበር ስንነጋገር የመገናኘት ነገር እንደነበረው ነው ያየሁትና ያው መስጠት ያስፈልገዋል በሚል ነው አሁን ዋናው እንትኔ ከዚህ ኤክስፒሪየንስ በኋላ የተወሰነም አንድም ነገር ብል ምናልባት ለሌላው ኢንካሬጅ ሊያደርግ ይችል ይሆናል የሚል እንትን ነው የፈጠረብኝና ጥሩ ነው። ብዙ ጊዜ እንደዚህ ማላደርግም አው ከስራ ጋር የተያዙ ነገሮች በጣም ብዙ ጊዜ እንትንላለው አጋጣሚው ካለ ማለት ነው ኦፖርቹኒቲው ሲኖር ያ ነው ወደ ኢንተርቪው የሚያመጣኝ ብዙ ጊዜና ይሄ ትንሽ ቀለል ያለ ዘና ያለ ኤክስቼንጅ ነው። በጣም ነው ማመሰግነው። በጣም ጥሩ ተጫውተናል በያስባለሁ። አው በጣም ክብር ይስጥልኝ። እኔም በጣም አመሰግናለሁ። እናንተንም በጣም እናመሰግናለን አድማጭ ተመልካቾቻችን። እንግዲህ ጥሩ ቆይታ ነበረን ከአምባሳደር ሂሩት ዘመነ ጋር አብራችሁን ስለነበራችሁ በድጋሚ በጣም እናመሰግናለን። በፋና ፖድካስት እንዲህ ያሉ በጣም ጥሩ ጥሩ ጉዳዮችን ታገኛላችሁ። ተወዳጁን በፌስቡክ፣ በዩቲዩብ፣ በቴሌግራም፣ በሌሎች የፋና ዲጂታል አማራጮች አብራችሁን ስለምትሆኑ ስለሆናችሁም እንዲሁ እናመሰግናለን። ከካሜራ ባለሙያዎች ጋር ከዘላለምና ከኪሮዌል ጋር ሳራ መኮንን አብራችሁ ቆይታ አደረኩ። ጤና ይስጥልኝ።